አይም እንትን ቀረጻ ላይ ነን በዩ አማርኛ ይችላል ቻኒኝ ከአንቺ ጋር ለመጠጣት አንገናኝ እንዴ እንገናኝ ብንባባል አንገናኝ ተጠንቀቁ እንዳትቀጡ ቁልፍ መያዝ በህግ ያስቀጣል የአዲስ አበባ ድባቧ ደግሞ አዲስ አበባ ላይ ተወልዶ ያደገ እትብቱ አዲስ አበባ ላይ የተቀበረ አዲስ አበባ በማንነቷ ቀርጻ ያሳደገችው የአዲስ አበባ ልጅ ነው ወይንም የሸገር ልጅ ማለት ነውና ከዚህ አንፃር በጣም ያዘንኩበትን ነገር ልንገራችሁ ብዬ ነው እቺ እንከፍ ከየት እንደመጣች አታውቅም ይሄ በየናይት ክለቡ ማፈንደድ ለመደብሽን እንትንሽን ከዚህ ባህል ጋር መበረዝ ለምን አስፈልገ እኔ ማንንም ያሳድጋችሁ እንዴት ናችሁ ሰላማችሁ በዚህ ይበል እንግዲህ እንዳያችሁት ነው ቀንጨብ አርጌ ይዤላችሁ የመጣሁት ጉዳይ ያለ እነዛን ተራ በተራ እና ያለን የክራር ሚዲያ ነው ክራር ሚዲያን ሰብስክራይብ አድርጋችሁ ቤተሰቡን ቤተሰብ መሆን ያስፈልጋል ምክንያቱም እናንተ ቤተሰብ ስትሆኑ እይታችን እየጨመረ ይመጣል ለዛሬ እንግዲህ ያው ስለ አንድ ቻይናዊና ኢትዮጵያዊ እንዳያችሁት ነው ይቅር የተባባሉ አሉ በምን ምክንያት ተጣሉ ከዛስ ለምን ይቅር አለ ምክንያቱንና የይቅርታውን ጉዳይ ይዘን እንመጣለን ይሄንን ያቀረበችው መቅደስ ነች ከመቅደስ ቀንጨብ አድርጌ ወደ እናንተ ላለው ሁለተኛው ደግሞ ሰመረ ባሪያው አንዳንድ ያው ወግና ባህል ሲጣስብን እንግዲህ ፈር ለማስያዝ የሚሄድበት መንገድ በጣም የሚያስደስት ነው ከውቀት አንፃር ነው ይሄንን ነገር እየሰራ ያለው ስለዚህ ይሄንን ነገር ወደ እናንተ ላለው ቃል ኪዳን ግርማ ያለችው ነገር አለ እሱንም ደግሞ አይተን እንመለሳለን እነዚህንና ሌሎችን እናንተ ትማሩበታላችሁ ብዬ ያሰብኩትን አሰባስብ ይዤ መጥቻለሁ እስከ መጨረሻው ከዘለቃችሁ ትጠቀሙበታላችሁ አሁንም የክራር ሚዲያ ነው ክራር ሚዲያን ሰብስክራይብ በማድረግ ቤተሰብ ሁሉ እንግዲህ ለሌላም ሰው ደግሞ እንዲደርስ ሼር በማድረግ አግዙን እንላለን እንቀጥል ወጡ ጎለዳ አይም እንትን ቀረጻ ላይ ነን በዩ አማርኛ ይችላል ቻኒኝ አረ ጉዴ አራ ፈንት እንዳይለ ቻኒኛ ብቻ አይደል ቻሊ በይ ቁጥር በይ በምታይ ቋንቋ እዚህ አሁን ጸብ የለም በይልኝ እሺ እንደው ምን አድርገሽ ነው አልኩ በቃ ኢትዮጵያ ህዝብ ምንድነው የተፈጠረው ነገር እንደዚህ ምታበሳጩ ምንድነው ወይስ ደግሞ ተበሳጭቶ ነው ወይ ብዙ ጊዜ የተለመደው እንደው በኢትዮጵያውያን ነው በተለይ በቃ በረኪና ጠጣልሻለሁ በቃ መኪና ውስጥ ገባልሻለሁ ብሎ አንቺ ሆነ ችግር ነው ወጥተሻው ወጥተማ ወጥተማ ሸብሸ ወጥተማ ወጥተማ ሸብሸ ወጥተማ ሸብሸ ሸብሸ ወጥተማ ሸብሸ እንዴ ሲገኝ እንዴ ወጡ ወለታ ቺኬ ብራወት ቪዲዮውን አይተን ተመልሰናል ቪዲዮ ላይ እንዳያችሁት እንግዲህ በጣም ይጨቃጨቃሉ ፍቅረኛሞች ናቸው ባለ ትዳር ናቸው ወይስ ምን ችግር ገጠማቸው 你们国家就是和我朋友一起来的之后你就为什么我带了一个朋友过来没有跟你说就你不理解这个问题就是你很生气之后第二天我跟你说对不起你还一直生气就所以说影响到我的心情之后我也不开心了我就当时就说你理解我不理解我就是我当时候也特别生气我说理解我不理解我ምንድነው አለ ታሪክ ያው በመጀመሪያ እንደዛ የተፈጠረበት ምክንያት ቪዲዮ ላይ በተደጋጋሚ ይል የነበረው አትረጅኝም አንቺ እንኳን አትረጅኝም አይነት ንግግር ነበር በቻይንኛ ሲል የነበረው እሺ እና የተፈጠረው ነገር ምንድነው በቻይና ያለ ሼሪንግ አብሮ ይሰራ ነበርና በሚያማክረኝ ሰዓት ፍቃደኛ አልነበርኩኝም ምክንያቱም ከዚህ በፊት አብሮ ሼሪንግ ሰርቶ ጥሩ ስላልነበረ አሁን ደግሞ ሲያማክረኝ እኔ ፍቃደኛ አልነበርኩኝም እኔ እንዳጋጣሚ ኢትዮጵያን ያለሁት እሱ ቻይና ነበረ ከዛ በኋላ ከሰዎች ጋር ሼሪንጉን በራሴ ፍቃድ ወስኜ እሰራለሁ አለ
በቻይና እሱም ባሉበት አካባቢ ቦታ ላይ ታዋቂ ሰው ነው። የራሱ ቲክቶክም አለው አፕሊኬሽን ብዙ ነገሮች ይጠቀማል። እሺ እና ያው በሚጻፍበት ሰዓት የሚሸጥበት እቃ ሰዓት ላይ በሱ ስም ነው የሚሸጠው እቃ። ያው ተመልካቾች የሱ ተመልካቾች መተው ሰፖርት እንዲያደርጉት እንዲገዙት በቻይና ሀገር ላይ ማለት ነውና ይሄንን ነገር እኔ ፍቃደኛ አልነበርኩም። ከአንዴም ሁለት ጊዜ ችግር ተፈጥሮ ስለነበረ ምንም አይነት እስካሁን ድረስ ሼሪንጉን አፍርሶ ነበር የመጣው። ላይክ አንድ ላይ የሚሰሩትን ኦሬዲ ውሉን ጨርሶ ነበር የመጣ የነበረው። በጣም ብዙ የሱ ተመልካቾች ስክሪንሾት ሼር ያደርጉለት ነበር አሁንም በሱ ስም እየተሸጠ መሆኑን እቃውን እና ደግሞ እዚህ ከደረሰ በኋላ ምንም አይነት ገንዘብ እንደሌለው ከሰዎቹ ጋር ሼሪንግ ያረጉት ሰዎች አብረውት እነሱም እንደካዱት ብሎክ አርግተውታል። በሌላ በሚያገኙ ነገር ሲያገኙት ይዘጉበታል። ስልክ ሲያወራቸው አንደኛውን ለ4 ነበረ ሁለቱ ኦሬዲ ብሎክ አርገውታል። አንደኛው ጋር ያወራ በሚናደድ ሰዓት ሰው እዛ ጋር ያለ አካባቢ አደባባይ ላይ ነበረ። የሳፋሪኮም ሲም ለማውጣት ነበር የተቀመጥኩትኝና ሰው እየተሰበሰበ መጣ። 我特别爱你。老郭也特别爱你。በጣም ደስ የምትሉ ጥንዶች ናቸው አሉኝ። በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ የት ነው የምትሄጂው እንዴት ነው የምታድሪው በዚህ ሰዓት የት ትሄዳለች ብሎ ጠይቆ የሚያክሰው የለም። በጣም ይገርበኛል። አሁን እንዴት ነው ግን እላለሁ ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ? ማለት ከደብረ ዘይት ተመላልሼ እንደምሰራ ያውቃሉ። የት ነው ግን የምትሄጂው የት ነው የምታድሪው ለምንድን ነው ግን ያላሉኝ ይላል። እንደዛ ምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው 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 ብለው በትንትን ይላሉ ሁሉም ሰው። ከዛ በቃ ግራ ይገባኛል። ይሄ ካለፈ በኋላ እኮ ነው ፊልም ማረገው። ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው ትላለሁ። እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዝ አይቶኙ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ። ከዛ እና ታዲያ የት ሄዳለሁ አልኩት። ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለ። ከዛ አው የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንም ሰው አያምንማ በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል። ወደ ሰመረ ባሪያው ሄዳለን። ሰሜ ያመጣውን እስኪ ምንድነው እኛ ሊመክረን ያሰበው? እንደገና ምን አይቶ ነው እንደዚህ ሆኖ እንደዚህ ብስጥት ያለው ለምንድነው? እሱን ደግሞ አይተን እንመለስ። ጋበዝኳችሁ። አርቢንጂ ሱዳባ ተማለ ሾለ ያነጥላ አሲንዲ ሱናምባ ተማለ ሾለ ያነጥላ ካሚ ወላድ ሰሚ ወላያ ወላ ያ ወላ ወልቱ ተዱቴ እቺ እንከፍ ከየት እንደመጣች አታወቅም። ይሄ በየናይት ክለቡ ማፈንደድ ለመደብሽን እንትንሽን ከዚህ ባህል ጋር መበረዝ ለምን አስፈልገ? እኔ ማንንም ያሳድጋችሁ እናንተን ግን ማለት አሁን አንቺ አሁን ሰው ነሽ አሁን በቃ አዘመንሹ ማለት ነው። አብኛ ውዝዋዜ በአፍሪካ ውስጥ የትም ዓለም ላይ ታይቶ የማይታወቅ ራሱን የቻለ ውዝዋዜ ነው። የሚያምር እግራ አጣጣሉ ብትይ አጨፋፈሩ ብትይ የሙዚቃው ቢት ብትይ ምን ይወጣል? ድንቅ ነው። የመጨረሻ እንዳንቺ አይነት በየናይት ክለቡ መጎንበስ የለመደች ሴት ተነስታ መታበላሽው አለ አዘመነሽ ሞተሽ ነው ባንቺ ቤት። ባህሉ እንደዚህ አይደለም። ወጣቶች እንድታውቁት ፈልጋለሁ። እንዲች ልጅ አይቷን እንከፍ ደግሞ እንደው መልካቸውን እያጣራችሁ ምን አለ ብታሳቀቁልን፣ እንደው እፈሪና አርፈሽ ተቀመጭ ብታስብሉልን። ግን ምንድነሽ አሁን አንቺ ምን አረግሽ ነው የሚባለው? እኔ እኮ ምን አይነት ሰው ከየት ነው የምትመጡብን እናንተ? ከየት ሀገር ነው የገባችሁት? መቼ ነው የገባችሁት? በአረባ ምንድነው የገባችሁት እንዴ? በቃ እንዲህ ያልሽ የትኛው እንደዚህ ጭፈራ ሲጨፍራ አይተሽምታቂው እንዴት ወሲባዊ የሆነ ፖርኖግራፊክ የሆነ የማፈንደድ ምናምን አንድ ነገር ሲፈልግ ነው ሰው እንደዚህ ነገር ላይ ያደርግ የሚችለው። በእኛ ግን የባህል የለም እንደዚህ ያጣጨፋፈር እንዴ። የመቀመጫ ሄዳለ ውዝዋዜ ወደ ደቡብ እኮ ብዙ ቦታዎች አለኩ። እንዳንቺ አይነት ግን አስቀያሚ ግን የለም ጭራሹን። እፈሪ ምን ትላለች እንደው የሚያስርልን አጣ እነዚህን ሰዎች በእውቀት ይሄን ይመስላል። አንድ ደግሞ መጀመሪያ ላይ ጋበዝኳችሁ አለ እሱ ትንሽ ላይቭ ላይ በተለይ በጣም ጥንቃቄ ያስፈልጋል። ነገ ከነገ ወዲያ
ነገር እውነት ስለሚመስል ማለት ነው እንደ ስቶሪ ክሬት ያደረግነው ነገር ሊኖር ይችላል። ያው ታሪክ ነግረናቸው ከዛ ታሪኩን ደግሞ እነሱ ግን ይህን ታሪክ ስንቶቻቸው ጨርሰውታል። አንዳንዱ ይኸው እንደዚህ ቆረጥ አድርገው ይለቁታል። ስለዚህ አሁን ሆስት በሚያደርገው ልጅ ላይ ኢፌክት ይኖራል አይኖርም እንግዲህ ወደፊት የምናየው ነገር ይመስለኛል። ናይት ክለብ የጋበዛቸው 3 ሴቶች ነበሩ። 3ቱም ሴቶች ያላቸው አስተሳሰብና እንደገና ደግሞ የሆነ ቃል አለ የተናገረው ቃል እንደዚህ ያሉኝ እና የሁሉም ባህሪ ነው ስትል እሷ የምትመልሰው ነገር አለ። አዎ ትላለች፣ ሊሆን ይችላል ትላለች። ይህንን ሰምተን እንምጣ። እዛ ላይቭ ላይ ሆነው ለሚሰሙትም ለተናጋሪው አደጋ አለው ብዬ አስባለሁ። በእርግጥ አሁን በህይወት ይኖሩ አይኖሩ አናውቅም፣ ግን ቢኖሩ ነው ዛሬ ነው የተለቀቀው ተናጋሪዎቹ። እስኪ እንሂድ። ጎበዝ። ሰላም ቤርሳቤ፣ እንዴት ነሽ? ረህማን ዛሬ ፖስትኩትን ቪዲዮ አይተሻል? እንጃ ከይቅርታ ጋር ስለሱ ላወራሽ ነው እና እንድታማክሪኝ ፈልጋለሁ። አድቫይስ ሴት እንደመሆንሽ። ምንድነው? ምን አጋጠመኝ መሰለሽ? ባለፉት ሳምንታት 3ቴ እዚሁ ላይቭ ላይ እድለኛ የሆኑ ሴቶችን ፒክ ለማድረግ እዚህ አውርተው መዝናናት ከኔ ጋር የሚፈልግ ምናምን ብዬ 3 ሴቶችን በተለያየ ቀን ፒክ አድርጌ ለመዝናናት ወደ ክለብ ሄጄ ነበር። እሺ ለምሳሌ ዛሬ ከአንቺ ጋር ከሄድኩ ነገ ከሌላ ሰው ጋር ምናምን እና 3ቱም ላይ ተመሳሳይ ባህሪ ያጋጠመኝ ምን እንደሆነ ታውቂያለሽ? 3ቱም ሊዝናኑኝ ወጥተው እየተወነጨፉ አስቸገሩኝ። አዲስ የመጣ ፋሽን ነው ወይስ ሁሉም እንደዛ? መወንጨፍ ማለት አሁን ዝንጀሮ ከገደል ወደ ገደል ይዘል የለ? እሺ ሴቶቹም ከአንድ ወንድ ወደ ሌላ ወንድ። አሁን እኔ አንቺን ከቤትሽ መጥቼ ፒክ አድርጌሽ ከሄድኩኝ ከኔ ጋር ደበረሽም አልደበረሽም ሪስፔክት አድርገሽ ቤት ያርሰኝ ብለሽ ወይ ቤትሽ አርሼሽ ወይ ሆቴልሽ አርሼሽ ወይ ደግሞ ቻው ተባብለን ተለያይተን ነው ያለብና። እኔ ግን ያጋጠመኝ 3ቱም ታሪክ ላይ ከሌሊቱ 10 ሰዓት ላይ ወደ ሌላ ወንድ እያዩዋቸው ጠፍ ብለው ይጠፉብኛል። ምንድን ነው እንደዚህ አይነት ባህሪ? እና ግራ ገባኝ። እና መወንጨፍ የሁሉም ሴት ባህሪ ነው እያልሽ ነው ክለብ ላይ ያሉ? አዎ ይመስለኛል። እኔ እንጃ፣ ግን ያው ምንም አዲስ ነገር መጠበቅ አልነበረብም። እኔ መጀመሪያ ሲያጋጥመኝ አጋጥሞኝ ስለማያውቅ ግራ ገባኝ። ሁለተኛ ቀንም እንደዛ ሲገጠም፣ ትላንትና ደግሞ በጣም ነው ያዘንኩት። የሄዱበት ልጅ የሚሻለው በምን እንደሆነ ታውቂያለሽ? እንዲህ ሺሻ ስቦ ሲል መስራት ይችላል። አንተ ራሱ በመጀመሪያ ቀን እንዴት እንደዚህ አይነት ቦታ ይዛችሁ ትሄዳለህ? አይ እኔ ዛሬ ደብሮኛል፣ ፈታ ማለት ክለብ መሄድ ኖርማል እኮ ነው። ክለብ መሄድ እኮ እንጃ። ከአንቺ ጋር ለመጠጣት አንገናኝም እንዴ? እንገናኝ ብንባባል አንገናኝ። ውዶቼ በስተመጨረሻ እንግዲህ አንድ በአርሲ በተገደሉ ምዕመናን ላይ የተሰጠ በእንባ የታጀበ ጉዳይ አለ። እሱን ልበላችሁና ተመልሼ እመጣለሁ።
በጣም ነው ያዘንነው። እንግዲህ ለዘመዶቻቸው፣ ለእናት ለቤተሰቦቻቸው፣ ለዘመድ ወዳጆቻቸው መስዋዕት ሆነዋል። እንግዲህ እነዚህ ሰማዕታት ናቸው። ስለዚህ እግዚአብሔር አምላክ ነፍሳቸውን ይማር፣ በቅፉ ያስገባቸዋል። እርግጠኛ ነኝ ሁሌ እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። ይመቻቸው።